አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱፍቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ደግሞ የማሳያችሁ ጨፌ መሰንድ ላይ ካሁን በፊት ጅብሰም ኮርኒስና ግድግዳ ቻክ እያደረግን ያሳያችሁን ቤት ዛሬ ማጠናቀቅ ደረጃ ላይ ደርሰናል። እሱን ቤት ማሳያችሁ ይሆናል ማለት ነው። ይሄ የምትመለከቱት ኤል ሸብ ቤት እንግዲህ 6 ክላስ ነው። ይሄን 6 ክላስ ቤት ጅብሰም ኮርኒስና ግድግዳ ቻክ እንዲሁም ኤሌክትሪክ ገመድ ዝርጋታ አድርገን ሰርተን መጨረሻ ደረጃ ላይ ያደርሰናል። እየለቃቀም እንገኛለን። ይሄንን ቤት ማሳያችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ትቆዩ። ቤቱን እያያችሁ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን እየገለጣችሁ እንዲሁም ደግሞ ለስራው ያላችሁን አመለካከት በኮሜንት እያስቀመጣችሁ አብራችሁን እንድትቆዩ የዛሬውን ቪዲዮ ጋብዛችሁ ይሆናል ማለት ነው። እንግዲህ በረንዳው እንደምታዩት በጣም ትልቅ ነው። ወደ 120 ቆርቆሮ የሚሆን ቤት ነው። በረንዳው እንደዚህ በሚገርም ዲዛይን ሰርተነዋል። በጣም የሚገርም ነው። ከስር ፍሬም አልተጠቀምንለትም። በጣም ጥልቅ ያለ ስራ የሰራው ከበሮ ቤቱም እንደምታዩቸው ከበሮ ቤቱንም ሰቅለለታል። በዚህ እንደዚህ ከበሮ ቤትና ከበሮ ቤቱ እንደምታዩቸው ሁሉም ተሰርተዋል ማለት ነው። ወጥ የሆነ ደስ የሚል የሚያምር ስራ ነው። እዚህ ቤት ላይ እንግዲህ መስተካከል የሚያስፈልገው እዚህ ጋር የምታዩት ፉካ ተብሎ እንደዚህ በሰፊ የተቆረቆረው እና እንደዚህ አድርገው የሰሩትን ስራ በሰጋቱራና በጀሶ አድርገን ደግሞ ውጭውን ቅብ የምንቀባው ይሆናል። እስከዛሬ የምታዩዋቸውን አይነቶች ቅቦች ኳርቲዝ ወይ ኮንቴስ ወይም ግራናይት ስራ የምንሰራው ይሆናል ማለት ነው። ስቶንም ቢሆን የምናደርገው ይሆናል እንዳቅማቸው ማለት ነው። እና አሁን ጅብሰሙን ላሳያችሁና ቀጣዩን ደግሞ ስንጨርስ የምናሳያችሁ ይሆናል። ሳሎኑ ቀጥታ ስንገባ ሳሎኑ ነው የምናገኘው። ሳሎኑ እንደምታዩት ይሄን ይመስላል። በጣም የሚገርም ዲዛይን ነው። በጣም የሚያምር ዲዛይን ነው። እንደምታዩት ይሄ በጣም ጥድት ያለ ስራ ነው የሰራ ነው። ጠርዛችን ኩልል ያለ ነው። እንደዚህ አሁን ይሄ እርጥብ ሆኖ የምታዩት ገና አሁን ጠርዝ የወጣለት ነው ማለት ነው። እኔ እንግዲህ አልሙኒየም ሰቅዬ ቻክ አድርጌ ፍሬም ከሰቀልኩ በኋላ ጠርዙን እንደገና ደግሞ ቀጥ አድርጎ እንዲወጣ ድጋሚ ሰራዋለሁ ጅብሰሜን ማለት ነው። ያ ደግሞ ስራዬን የበለጠ ያሳምርልኛል፣ ለቤቱም ውበት ይሰጠዋል ጠርዛችን እንደገና መስራታችን ማለት ነው። እና እንደምታዩት ሳሎኑ ሻዶ አለው። በሁለቱም በኩል ጅም ላይት አለው የሚበራ። ይሄንን እንደዚህ አድርገን ከሰራን በኋላ ጠርዙን ድጋሚ ስንሰራው ደግሞ የበለጠ እንደምታዩት ጠርዙ ላይ አንድም የመወላገድና የመዛመን ባህሪ የለውም። ዙሪያው እንደዚህ እንደምታዩት ቀጥ ያለ ጠርዝ ነው የምናገኘው ማለት ነው። እንግዲህ ጅብሰም ስራን ሊያሳምርልን የሚችለው ጠርዝ ነው ማለት ነው። ማንኛውንም ስራ ስንሰራ ጠርዛችንን ቀጥ አድርገን ስንሰራውና ሙሊቱን ሌብል አድርገን ስንሰራ ግድግዳም ሆነ ኮርኒሱን ጠርዙ ስንጠብቅለት በጣም ያምራል። ስራውም ደግሞ ቅልል ብሎ ውበት ይኖረዋል ማለት ነው። እንግዲህ ሳሎን እንደምታዩት እንደዚህ ጥድት ብሏል። አልሙኒየም ፕሮፋይል አለው። አልሙኒየም ፕሮፋይሉ ከስርም ተንጠልጣዩም ላይ ነው ያደረግንለት። በጣም የሚገርም ስራ ነው ማለት ነው። ግድግዳውም እንደምታዩት ጠዴ የሆነ ስራ ነው የተሰራው። ይኸውና ሙሊቱን ጠብቀን ነው የሰራ ነው። ግድግዳው ልስን ነበር፣ ልስኑን ፍረን ነው የሰራ ነው። ይሄው እንደምታዩት እንግዲህ እዚህ ላይ የሚቀረን እስካቶላ መቅበር ብቻ ነው እና የበር ጠርዞችም አሉ። እነሱም በር ጠርዞችን ማሳያቸው ይሆናል ማለት ነው። ይሄውና እንደዚህ ጋር በተረፈ እዚህ ፍሬንች በር ላይ ፍሬንች በርና መስኮት ላይ ደግሞ ጠርዝ ፍሬም አልጠቀም። እኔ ብዙ ጊዜ በጠርዝ ነው የማወጣው። በፕላስቲክ አድርጌ ቀጥ አድርጌ ነው ጠርዞቹን የማወጣቸው። ጠርዙ እንደምታዩት እንግዲህ ሙሉ ወጥ የሆነ ቀጥ ያለ ጠርዝ ነው የሚሰጠን። አያችሁ ታር ላይ ይሄ ፍሬንቹ ነው። ፍሬንቹ እንደዚህ አድርገን ሰርተነዋል። እና እንደዚህ አድርገን ሰርተነዋል። ይሄን ይመስላል። እንደዚህ ፏ ብሏል ማለት ነው። ሷለኑ እንደምታዩት የሚገርም አሁን እነዚህ የምታዩት አሁን ይሄ እንግዲህ ተቆርቁሯል። እንደዚህ ከቆረቆር ነው በኋላ ይሄን አሁን እንግዲህ ከሰራን በኋላ ይሄ መቃን ጭቃ የደረሰበት ነው። ይሄን ጭቃው እንደዛ አንስተን ከዛም በኋላ ፕላስቲክ ከዚህ ከላይ እስከተድረስ ቀጥ አድርገን እናደርግና በፕላስቲክ ነው ጠርዙን የምናወጣው ማለት ነው። ፕላስቲክ ማለት ይቻት የምታዋ ማለት ነው። ይሄን ፕላስቲኩን እንግዲህ ከላይ እስከተድረስ እኩል የሆነ ጠርዝ እንዲጠብቅልን ይረዳናል። ይችን ከለጠፍን በኋላ ጠርዙን እንደምታዩት እንደዚህ አድርገን ቀጥ አድርገን እናወጣዋለን ማለት ነው። እንደዚህ ሲሆን ደግሞ የቤቱን ውበት የበለጠ ያሳምርልናል ማለት ነው። ሌላ በመቀጠል የምንገባው ወደ መኝታ ቤት ነው።
የምንታ ቤት ዲዛይን እንደምታዩት የምንታ ቤቱም ዲዛይን ቀለል ያለ የሚያምር ወጥ የሆነ ዲዛይን የሰራ ነው። ምንታ ቤትም ላይ አልሙኒየም ፕሮፋይል አለው። አልሙኒየም ፕሮፋይሉ እንደ ዲዛይኑ አድርገን የተጠቀምነው ቻትና በጣም የምትገርም ስራ ነች። ይሄን ይመስላል። ግድግዳውም እዚህ ጋር አልቋ እንደዚህ ግድግዳው እንደምታዩት ቀጥ ያለ ነው። እዚህ ጋር በምንታ ቤት እቺ መስኮቷ ማለች እዚህ መስኮት ላይ ጠርዝ የምናወጣለት ይሆናል። ግድግዳው እንደምታዩት ወለል ያለ ነው። ጥድት ያለ በጣም ነው የሚያምረው። ፏ ያለ ከለር እንትን ቻክ ነው። እንግዲህ ጭቃ ቤት አይመስልም ስታዩት፣ ብሎኬት ቤት ነው የሚመስለው። መጨረሻ ላይ ደግሞ ሙሉ ሲያልቅ ማሳያችሁ ይሆናል። አሁን እንደዚህ ሆኗል። ይሄውና ይሄንን ይመስላል መኝታ ቤቱ ማለት ነው። መኝታ ቤቱ ጅም ላይትም አለው፣ ስቶክም አለው፣ አልሙኒየም አለው። በጣም የሚያምር ነው። ቀለሙን ቀብተን ገጣጥመን የምናሳያቸው ይሆናል ደግሞ መጨረሻ ላይ። ወደ ክሽኗ ነው እዚህ ጋር የምንገባው። ክሽኗም ይቻትና እንደዚህ እንደምታዩት ክሽኑም እንደዚህ ገና አዲስ ትናንት ነው የተቀባው። ይሄ ያልደረቀው ገና እርጥብ ሆኖ ነው፣ አልደረቀ ሆኖ ነው። ክሽኗም እንደዚህ አድርገን ሰርተናታል። ኮርሷ ምችን ትመስላለች። ግድግዳውም እንደምታዩት ሰጥ ያለ ነው። በጣም ነው የሚያምረው። ሙሊቱ ከጫፍ እስከ ጫፍ ድረስ ስንመለከት እኩል አይነት ሌብል ነው የምንመለከተው። እኩል የሆነ የግድግዳ ሙሊት ነው የምናየው ማለት ነው። የክሽኗ ጠርዝ አልቃለች። ቻት መስኮቷ በሩን አውጣው። እንግዲህ ክሽኑም ይኸውና ጠርዝ እንደዚህ አውቀን አውጥተነዋል። የበሩን ይኸውና አልቋል። የበሩ ጠርዝ እዚህ ጋር ይሄ እንደዚህ ኩኑ አልቋል። እዚህ ቤት ላይ የቀረው እንግዲህ እስካቶላ መቅበር ብቻ ነው። ሌላው ሙሉ ለሙሉ አልቋል። ግድግዳው እንደምታዩት ፏ ያለ ነው። ጥድት ብለዋል ማለት ነው። ሌላ እዚህኛዋ ሌላኛው ክላስ አለች ደግሞ እቺ የምታዩት እንደዚህ ቻት ኮርሷ ቻትና እንደምታዩት ኮርሷ በጣም የምትገርም ዲዛይን ነች። ከተንጠልጣይ ዳይመንድ አላት። ዳይመንዷም ላይ ሻዶ አለው። እዚህ ከንጠልጣዩም ላይ ሻዶ አለው። 3 ሻዶ ማለት ነው። እንደዚህ አድርገን ሰርተነዋል። ጠርብም እንደምታዩት ቀጥ ያለ ነው። በጣም የሚገርም ዲዛይን የሰራ ነው። ግድግዳው እንደምታዩት ይሄውና እስካቶላ እንግዲህ እዚህ ጋር እንደሆነ አስቀምጠዋት እንደምታዩት አይታችኋል። እስካቶላ እኔ መጨረሻ ላይ ጅብሰሙ ከጨረስኩ በኋላ ነው እስካቶላ ማስቀምጠው። እንደዛ ማድረጋችን ደግሞ ለምን እንደሚጠቅም ቀጣይ በቪዲዮ ማብራራላችሁ ይሆናል። ይሄንን ይመስላል ማለት ነው ግድግዳው። ይሄውና የዚች የሶስተኛዋ ክላስ ወይም ደግሞ ሌላኛው ክላስ ይችን ትመስላለች። ጠርዙ ይሄውና እንግዲህ የበራችን ጠርዝ እንዴት እንደሚያሳምር ተመልከቱ። ይሄውና ቀጥ ብሎ በቃ አሁን ይሄን ስታዩት እንደዚህ ስንመለከት ብሎኬት ቤት ነው የሚመስለው። በቃ እንጨት ቤት አይመስልም። ይሄው ይሄን ይመስላል። እንደዚህ ያምራል ማለት ነው። ጠርዛችንን ቀጥ አድርገን መስራታችን እዚህ እንግዲህ እንጨት በር ላይ የፍሬንቹ በር ላይ ጠርዝ ፍሬም ከምንጠቀም ይልቅ በስነ ስርዓት ቀጥ አድርገን ጠርዙን ብንሰራው በጣም የተሻለና በጣም ለቤቱ ውበት እንደሚሰጥልን፣ ሲቀጥልም ደግሞ በር ላይ ልጉድ ብሎ አያስጠላም ማለት ነው። እና ግድግዳው ይኸውና ይሄንን ይመስላል ማለት ነው። ከዛ በመቀጠል ወደ ዚህኛዋ ክላስ እንመጣለን። እቺኛዋ ክላስ እንግዲህ ከሳሎን ጎን ያለችው ክላስ ናት። ከሳልሙኒየሙም ያው እንደምታዩት በጣም በሚገርም አይነት አቀባበል ነው የቀበርነው። ኤልኤል ዳብል አድርገን የሰራ ነው። ሻዶ አለው። ይሄም ተንጠልጣይ አለው። ስቶክም አለው። ስቶክም የምትጠቀም ይሆናል። ግድግዳውም ይኸውና እንደዚህ እየተሰራ ነው። ሌላ ደግሞ የምንሄደው እንግዲህ ወደ መጨረሻዋ ክላስ ነው። የመጨረሻዋ ክላስ ስንገባ እንደዚህ እናገኛለን። የመጨረሻው ክላስ ካፍ ካፍ የሆነ ነው። ሁሉም ወደ ላይ ካፍ ካፍ የሆነ ዲዛይን የሰራ ነው። አልሙኒየም እንግዲህ ኤልኤል ጫፍ ላይ እና ጫፍ ላይ በተቃራኒ ኤልኤል አድርገን ሰርተንላታል። ሌላ በመቀጠል እንግዲህ እዛኛው ማዕዘን እና እዚህኛው ማዕዘን ደግሞ አልሙኒየሙን ውበት እንዲሰጥልና እንዲያሳምርልን ስቶክ የምንጠቀም ይሆናል። ብዙ ጊዜ በአብዛኛው የምትጠቀሙት ወይም ደግሞ አካባቢያችን ላይ የተለመደ ስቶክ አቀማመጥ ዳርና ዳራራ ማዕዘን ብቻ ነው። ስቶኮች ደግሞ መደዳውን ሲቀመጡ በጣም ያምራሉ፣ ውበት ይሰጥልናልና ስለዚህ እኛ አሁን
አልሙኒየሙን ለማብቃቃት አልሙኒየም ዋጋው ውድ ስለሆነ ሁሉም ክላስ ተደርጎ ስለማይቻል ለዛኛውና በዚህኛው ተቃራኒ የሆነ አልሙኒየም ተጠቅመን ከዛ በኋላ ዛኛውና እዚህኛው ደግሞ ተቃራኒ በሁለቱ ተቃራኒ ደግሞ ስቶክ የምንጠቀም ይሆናል ማለት ነው። ከዛ ከፍ ስንል ሻዶ አለው ጂም ላይት ማለት ነው። ይሄ እንደዛ አድርገነዋል። ይሄን እንግዲህ የእንግዳ ሳሎን የእንግዳ ክፍል ምናምን መጠቀም እንችላለች። ሌላም እንግዲህ የሚፈልጉትን ክላስ መጠቀም ይችላሉ ማለት ነው። ይኸውና ግድግዳው እንደምታዩት ፏ ያለ በጣም ጥድት ያለ ምንም የማይወጣለት ስራ ነው የተሰራው። በጣም ያምራል። በጣም የሚገርም ስራ ነው። እንግዲህ ይሄ ጨፋ መሰንድ ላይ የሚገኘው ስራችን ሳይታችን ጭቃ ቤትን እንደዛ አድርገን ሰርተነዋል ማለት ነው። ከዚህ ወደዚህ ነው የቀየርነው። ቤቱ መጀመሪያ ይሄ ነበር። ከዛ ሌላኛው እንግዲህ የበር ጠርዛችን ይሄውና እንደምታዩት በጣም ቁልጭ ያለ